ምንድነው ሞገስ? እንዴት እንደዚህ አሞት ትመጣለህ? መድብል ብሩክን ጠይቀው እኮ ነው። በስልክ አልሰራም። እነሱ ሞገስን ሄደን ካላየነው ይላሉ። አንተ ደግሞ እዚህ ድረስ ጭራሽ ትመጣለህ? ችግር የለውም እኮ ተንቀሳቀስበት ስለተባልኩ በዛው ግሬ ላፍታታ ብዬ ነው። ሞገስ ልክ አልሰራም ብሎ ላስምን ሆነሻል እንዴ? አንቺ እንኳን ተዋጥው እንዴት አብረሽ? አዎ እወዳለሁ ወይ እኔ አንተ አረ ዝና ያፈው በደምሳል። አዎ እወዳለሁ ወይ እስካሁን ጤነኛ ትመስለኝ ነበር። አረና የተፈተላት ልጅ አይደለች? ባሌ ማለች ምን ባሌላት? እስቲ ምን ይሄው ለዚህ መረጃ ኮሚሽን እንዳጠይቀኝ አትይ ማለት በቃ ልጅ ይሰጋሉ 17 ልጅ ነው። እንደት ለሰባት ልጅ ምን ያደርግልሃል? 17 ልጅ ምን ያደርግልሃል ይባላል እንዴ? እርሽ 12ቱ በአዲስ አበባ ክፍለ ከተሞች አበትናቸዋል። ከዛ የሚሸጥ ቤት ነሽ፣ መሬት ነሽ፣ መኪና ነሽ በቃ ይጋር መጣ ማለት አይደለም። ከዛ ወደና ማስረጃ እያመጣሽ እያፈራረምሽ ብቻ መቸብቸብ ህይወት የተሳካ አማረ ማለት አይደለም። ዝና መድብልን አስፈራራው። ቤተሰቦችን ሰላም በለልኝ የሚል መልእክትና ገንዘባችንንና ሚስቴን እስካልመለሳችሁ ድረስ እናንተ በሰላም መኖር አትችሉም ብሎ መልእክት አስቀምጧል። መድብልም ተውነኛ የምንፈልገውን ነገር አግኝተናል፣ ከዚህ በኋላ አታቁንም፣ አናቃችሁም፣ ካልተዋችሁን ግን ብሏል መድብልም። ነገር ግን ዝና አሁንም አርፈን አንቀመጥም እያለ ነው። ዝና ትህትናን የኔ ሚስት ትሆኛለሽ፣ የሚሆነው መቼ ነው? ሉላ ከሞተች በኋላ አንቺን ሚስት ያርጌ ቅምጥ የሆነች ትኖሪያለሽ፣ ፍቃድሽም ማንም አይጠይቅሽም እያላት ነው። እንዴ እኔ እኮ አስቤው አላቅም፣ አልወድህም፣ አንተን ላገባ አይደለም የመጣሁት አረብ ሀገር ሄጄ እንደ እህቶቼ ሰርቼ ቤተሰቦችን ለማገዝ ነው። የኔ አባት ልጅ እያለሁ በጣም ቁጡና ቅጣቱም ከባድ ነበር። አሁን ግን አየህ ላንተ ያሉትን በሮች ልጆች ሁሉ ሳይቀር ሽጡ 500 ሺህ ብር ከፈለ። ህይወት አንዳንዴ ፍትሃዊ አይደለችም እያለች ነው። ግን ደግሞ ወደድሽም ጠላሽም ምን ያገባሻል? እሱ የሚሆነው ግን ሉላ ከሞተች ነው። ሉላ እስካለች ድረስ እንደዚሁ ባለሽበት አንድ ክፍል ውስጥ ተቀጣያለች ተብላለች። ግን ደግሞ ቢያገባትም እንደ ልቧ መንቀሳቀስ ሳትችል ልክ እንደ ሉላ እስረኛ ሆና እንደምትኖርም አስጠንቅቆ ነግሯታል። ትህትና ምን ትል ይሆን? ማህሌት ወደ እነ ብሩክ ቤት መርዞ ደላላው ጋር ለመሄድ አስባለች። መርዞ ደላላውን እነ ቅድስት ቤት አድርሰኝ ብለው እሱም ኮሚሽን ካታሰበልኝ ብሎ ይዟት ሄዷል። ምን ሊፈጠር ይችላል? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ምሳሌ ተከታታይ ድራማ እንግዲህ ሞገስ ለጓደኛው ለብሩክ ሲል ብዙ ዋጋዎችን ከፍሏል። ሞገስ ይቅር የማይባሉ ስህተቶችን በጓደኛው ላይ በአብሮ አደጉ ላይ ቢፈጽምም ግን ደግሞ ጓደኝነታቸው የእውነት ስለሆነ ከልጅነት እስከ እውቀታቸው አብረው ብዙ ነገሮችን እያለፉ ብዙ ፈተናዎችን እያለፉ ዛሬ የደረሱ መሆናቸው አሁንም በይቅርታ ጓደኝነታቸው እንዲቀጥል ሆኗል። እናም ከዚህ በፊት ብዙ ይቅር የማይባሉ ነገሮችን ብሩክ ሞገስን ይቅር ብሎት ጓደኝነታቸውን ቀጥለው ነበር። ግን ደግሞ በምሳሌ የተነሳ ሞገስና ብሩክ መካከል አለመግባባት ተፈጥሮ ነበር። ይህም የሆነው ምንድነው እንግዲህ ሉላ ነፃ ወጣሁ ብላ ሞገስ እጅ ውስጥ በገባችበት ዝና ጋር ተደራድሮ ምሳሌን ለማሳከም ማህሌት እግዱን እንድታስነሳ ለማድረግ ሲባል ሉላን ስመለስ አድናታለሁ ብሎ እርግጠኛ ሆኖ ስለነበረ ግን ደግሞ አሁን የኔ ልጅ ህይወት ቀን አይሰጥም በሚል ጓደኛውን ክዶት ሞገስን ክዶት እስከ ቤት ድረስ ተተታርጎ ዝናን ይዞት ሄዶ ነበር። በዚህ ምክንያት ነበር እንግዲህ ሞገስም ተመቶ ወድቆ ነበርና ሉላንም ይዟት ሄዶ ምርመራ ሁሉ ሳይቀር አድርጎላት ነበር። እናም በዛን ጊዜ ብሩክን አይኔ እንዲያይ ገለኸኝ ለማንሳት አትሞክር፣ ከገደልከኝ በላይ መልሰ ልታነሳኝ አትሞክር፣ ገለኸኛል፣ ነፃ ታወጣኛለህ፣ ከዚህ በኋላ አሳልፈህ እንዳሰጠኝ እያለች እየለመነችኝ እየተማጸነችኝ አሳልፈህ ሉላን ሰጥተሃታል፣ በማይመጣ መተህብኛልና ያሁኑ ይቅር የሚባል እስካልሆነ አይደለምና ይቅር ልልህ አልችልም ብሎት ነበር። ብሩክም ቃል ሊገባለት ቢሞክርም ሲመለስ ምሳሌን አሳክሞ ከተመለሰ በኋላ ሉላን ነፃ እንደሚያወጣት እርግጠኛ ሆኖ ራሱ ቢያናግረውም በጭራሽ አይንህም ማየት አልፈልግም ብሏል። ግን ደግሞ ይሄ ሁሉ ነገር ይፈጠር እንጂ ሉላ ሞገስም ሆነ ብሩክ ውስጣቸው አልተጨካከነም ነበር። ላያቸው ቢኮራረፍም ግን ደግሞ በልብ ሁላቸውም ይተሳሰቡ ነበር።
ብሩክ ልጁን ለማሳከም በጣም ብዙ ዋጋዎችን ከፍሏል። ህይወቱንም ራሱ አሳልፎ ቁመር ሰጥቶ ብዙ ከባድ ነገሮችን አሳልፏል። እናም በዛን ጊዜ እንግዲህ ብሩክ ነገሮችን ለማስተካከል ወጣ ወረድ እያለ ባለበት ጊዜ ብሩክ ምሳሌን ለማሳከም ያልሆነው ነገር የለምና የሁሉ ነገር አልፎ ምሳሌም ታክማ መጣ ደህና ከሆነች በኋላም ብሩክ ሞገስን ይቅርታ ለመጠየቅ በተደጋጋሚ የተቻለውን አድርጎ ነበር። ግን ደግሞ ሞገስ በሰዓቱ ይቅርታ አላደርግም ብሎ እምቢ ብሎ ነበር። ሞገስም ያልተገባ ህይወት ውስጥ ገብቶ ነበር። ሀብትና ንብረቱን ሲያጣ በመደብደብ እንዲሁም ደግሞ በመስከር በጣም ብዙ ፈተናዎችን አልፎ ሉላም ከዝና አምልጣ መታ መልሰው አንድ ላይ ቢሆኑም ግን ደግሞ ለብሩክ ይቅርታ አላደርግም ብሎ ለብዙ ጊዜ ቆይቶ ነበር። ሞገስ ከልቡ ጠልቶት ሳይሆን ግን ደግሞ ሉላን እንዴት አሳልፎ ይሰጣል? እኔ ሀብትና ንብረቴን ያለኝም ምንም ሳልሰጥት ለሱ አርጌለት ነበር። በእርግጥ እኔም ብዙ ጥፋቶችን አጥፍቻለሁ፣ ግን አሁን ይቅር በማይባል ነው የመጣብኝ በሉላ እያለ ነበር። ሉላም ጓደኛሞቹ ተቆራርጠው እንዳይቀሩ የተቻላትን ሁሉ እያደረገች ነበር። አንተም ቢያንስ የሱ የልጁ ጉዳይ ጊዜ የሚሰጥ አይደለም፣ የኛ ግን ጊዜ ነበረን እያለች ብትለውም ግን ሉላዬ ባንቺ መጥቶብኝ በጭራሽ ጓደኛ አይደለም፣ እዚሁ ሰተት አድርጎ ይዞት የመጣው ቤት ድረስ እኮ ነው አምኜው ነበር እያለ በጣም አዝኖ ነበር። ግን ደግሞ ይህን ሁሉ ነገር ቢፈጠርም በመካከላቸው የእውነት መጠላላት አልነበረምና ምሳሌም ታከማም ስትመጣ ምሳሌም ለመታከም ስትሄድ ብዙ ዋጋዎችን ሞገስ ለጓደኛው ከፍሎለት ነበር ማለት ነው። ግን ደግሞ ከዛ የበለጠ አሁንም ህይወቱን ነፍሱን የሚፈራውን ሞት ተገፍቶለታል ለጓደኛው ለብሩክ ሲል ማለት ነው። እና ብሩክ አሁን ከተሻለኝ ሂጄ ጓደኛዬን መጠየቅ አለብኝ እያለ እያሰበ ነበር። ግን ደግሞ ሞገስ በስበቡን መንቀሳቀሻ ይሆነኛል እና እኔ ሂጄ ይቅርታ ማድረግ አለብኝ፣ በዚህ መካከል ወይ በእኔ ወይ በሱ የሆነ ነገር ቢፈጠር ጸጸቱን አልችለውም ብሎ አስቦ ከሉላ ጋር ተያይዘው ቤት ድረስ ሰተት ብለው ሂደዋል። ግን ደግሞ ያልተጠበቀ ስለነበረው ሁሉንም አስደንግጧቸዋል ማለት ነው። ሞገስ ብዙ እንዲያትንቀሳቀስ ቁስሉ በደንብ እስከሚሻለ ቢባልም ግን ደግሞ በብሩክ መጨከን አልቻለም። ሉላ አጣብቂኝ ህይወት ውስጥ ገብታለች። ሞገስ ሀብትና ንብረቱ እንደሚመለስ ተስፋ አድርጓል። ጉጉቱ ጨምሯል። ሀብትና ንብረቱ ከተለቀቀለት እንዲሁም ደግሞ ከብሩክ ጋር ብሩክን ይቅር ካለው በኋላ ተያይዘው ሉላና ሞገስ ከሀገር እንደሚወጡ ተነጋግረው ነበር። ግን ደግሞ ሀብቱ እጁ ላይ እንዲገባ ወይም ደግሞ ሞገስ ነፃ እንዲወጣ ሉላ ግዴታ ዋጋ መክፈል እንዳለባት ግልጽ ሆኗል ማለት ነው። ጠበቃው አውቆ ሞገስን እንዲጓጓ እያደረገው ነው። በቅርብ ጊዜ ሀብትና ንብረቱ እጁ እንደሚገባ እየነገረው ግን ደግሞ በጎን ሉላን አብራው ካልሆነችና ወደሱ ካልሄደች ሀብትና ንብረት የሚባል እንደሌለ ይህም ብቻ ሳይሆን ሞገስንም አሳልፎ እንደሚሰጠው ሞገስን እንደሚያሳስረው በተደጋጋሚ እየነገራት ነው። ይህ ነገር ሉላን ረብሿታል። ሉላ የምታደርገው ነገር ሁሉ አታለች። ጠበቃው በሱ በኩል ያለውን ወንጀል የሰው ሚስት ማማገጡ ወንጀል ሳይሆን ግን ደግሞ ስልክ አለማንሳት፣ በቃል አለመገኘት እያለ አንቀጾችን እየጠቃቀሰ የበለጠ ያቆስላታል ማለት ነው። እናንተስ የሰው ሚስት የምትመኘው ለአንተ ህጉ አይሰራም እንዴ ብትለውም ለሱ ህጉ በእጁ እንደሆነ ግን ደግሞ እሷ ግዴታዋም ጭምር እንደሆነ ይህን ካላደረገች ሌላ ጠበቃን ቢሄዱ ሌላ ጠበቃ ሊያስኬደው እንደማይችል ጉዳዩን ሊይዝ እንደማይችልና ደግሞም ብሩክን ከሱ ሞገስን ከሱት ሞገስን ሊያሳስረው እንደሚችል በተደጋጋሚ እየነገራት ነው። ሀብትና ንብረትም የሚባልም እንደማይኖር እየነገራት ነው። እናም ይህን ሁሉ ነገር ይችላል የሞገስን ደስታ ላለመንጠቅ እሽሽ እያለች ዝም ብላለች። እንግዲህ ተያይዘው ወደ እነ ብሩክ ቤት በሄዱበት ጊዜ በር ሲንኳኳ እመጣለሁ ያለ ሰው አለ ወይ ያስፈራራቸው ሰው አለ ወይ እያለ ነበር መድብል። አይ ማንም የለም፣ ግን ደግሞ ቢሆንም አንተ በር አትከፍትም፣ ቅድስት በር ትክፈት፣ ግብ ግብ ተያይዘዋል። ብሩክም መድብል አንተ አትከፍትም እያለ ቢልም መድብል እኔ ነኝ የምከፍተው፣ ብሩክ ቅድስት ክፈቺ። በዚህ ክርክር መካከል አይ እኔ ነኝ የምከፍተው ብሎ መድብል በሩን ሲከፍተው ያልተጠበቀ ነገር በማየቱ እጅግ በጣም ተደናግጦ በሩን ይዞ ቆሟል። መድብል ዶክተሮቹ እንዳትንቀሳቀስ ብለው ነበር። ሉላ እሺ እሱም ቢቢልስ አንቺ ለምን ዝም አልሽው? እንዴት ትመጣለህ? እነሱ እኮ አሁን መተው ሊያውህ ነበር። እንዴት አረጋለህ? ያንተ ውለታ ለዚህ ልጅ በዛበት። ብሩክ ያንተን ውለታ መቼ ከፍሎ እንደሚጨርሰው አላውቅም እያለ ነው። ግን ደግሞ ለኔም መንቀሳቀሱ ቤት እስረኛውን እኮ መንቀሳቀሱን ፈልጌው ነው ብሎ ሞገስ ብሩክን ሊጠይቀው ሰተት ብሎ መጥቷል። መድብልም ይኸው የሞት ክለት ጓደኛህ ቁጭ ብሎልሃል፣ አሁን ተሽሎታል ብሎት ወደ ቤት ጋብዘዋቸዋል።
ወደ ቤት ሲገቡም እንግዲህ ሞገስና ብሩክ ተቃቅፈው የተፈጠረውን ነገር ሁሉ ትንሽ ትንሽ ያስታውስ ነበር። ብዙ ዋጋ ከፍለህልኛል፣ አሁን ደግሞ የኔን ሞት ሞተህልኛል እና ጓደኛ ያንተን ውለታ በምንድን ነው የምከፍለው እያለው ነው። ይህም ብቻ ሳይሆን ደግሞ ሞገስ ይቅርታ አድርጌልሃለሁ እያለው ነበር። ብሩክም ይቅርታ ጠይቋል። ሉላንም ይቅርታ ጠይቋታል። ሉላን የኔ ጊዜ ይሰጥ ነበር፣ ያንተው ግን የልጅ ጉዳይ ጊዜ የሚሰጥ ነገር ስላልሆነ እንጂ ክፉ ሆና በእኔ ጨክነህ አይደለም ብላለች። ቤተሰቡ በይቅርታ ተላልፎ አንድ ላይ ሆነው ሞቅ ደመቅ ብሏል። የነ ብሩክ ቤት በደስታ ተሞልቷል። ቅድስትም ምንኛ ወንድማማቾች ተሰባስበው አንድ ላይ ሆነው ከአንዱ ቤት አንዱ ቤት ሲሉ እንዴት ደስ ይላል እያለች ነበር። ሉላ በተደጋጋሚ ጠበቃው እየደወለ ሲያስቸግራት ምሳሌ መኝታ ቤት ውስጥ ገብታ ለማናገር እየሞከረች ነበር። አንድ ቀን ብቻ ነው የምሰጥሽ፣ ዛሬ ነው ወይን ነገር ካልመጣሽ ከዛ በኋላ የማረገውን ነገር አታውቂም፣ ሀብት ንብረትም የሚባል ነገር የለም፣ ሞገስንም እከሰዋለሁ እያላት ነው። አንቺም ደግሞ ስልክ ቃል ገብቶ ቃልን አለመፈጸም፣ ቀጥሮ በቀጠሮ አለመገኘት በህግ ያስቀጣል፣ ከፈለሽ አንቀጹን እገልጽልሻለሁ እያላት ነበር። እሷም የሰው ሚስት ማባለግስ በህግ አያስጠይቅም ብትለውም ሁሉም ነገር እጁ ላይ እንደሆነ ለነሱ ህጉ በእጃቸው እንደሆነም ተናግሯል ማለት ነው። ሉላ የምታረገው ብታጣ ግራ ቢገባት ማልቀስ ጀምራለች። ሉላ ስቅስቅ ብላ እያለቀሰች ነበር። እናም እንግዲህ እንባዋን ጠራርጋ ወደ ክችን ገብታለች። ቅድስት ለነ ሞገስ ጉድ ጉድ እያለች ነው። ሉላ ላግዝሽ ብላት ወደ ክችን ከገባች በኋላ ብዙ ከባድ ችግሮች እንዳሉ ነግራት የካፍቱ እንደከፋትና እንደ ባሳት ለቅድስት ነግራታለች። ቅድስትም ሉላን ለማጽናናት እየሞከረች ነው። ሉላ የገባችበት ችግር ለሰውም እንዲህ ነው ተብሎ የሚነገር አለመሆኑ እጅግ በጣም ከብዷት ሸክሙን አክብዶባታል። ማህሌት ከመርዞ ደላላው ጋር ተገናኝታለች። መርዞ ደላላውን ቅድስትን ታውቃታለህ ወይ? ዝና የሚባል ሰው ስልክህን ሰጥቶኝ ነው ብለው ነበር። ቅድስት ማናት? የኔ ፍቅር ናት ወይ እያለ ነበር መርዞ ደላላው። እናም ኮሚሽን ካለው ምንም ነገር እንደሚያደርግላት ተናግሯል። ግን ደግሞ ቅድስትን ለምፈልገሻን ነው ሲላት እዛ ቤት መሄድ ፈልጋ እንደሆነ ቤቱን እንደማታውቀው አስመስላ ይዟት እንዲሄድ ጠይቀዋለች ማለት ነው። ዝና ይህን ስም የመጀመሪያ አይደለም ግን ቢሆንም ብሎ ደግነቱ የዲያጣን ስምም አልጠራም። መርዞ ደላለው እሺ መንገዱኝ ይዤሽ እሄዳለሁ ብሎ ወደ ቤት ይዟት ሊሄድ ተስማምቷል። ቅድስት ባል የላትም ወይ ብሎ ባጣራ ጊዜም ባል የሚባል እንደሌላት ሰራተኛ እንደሆነችም ነግረዋለች። እሺ በቃ ወስድሻለሁ ብሎ ተስማምተው ወደ እነ ብሩክ ቤት ለመሄድ ወስነዋል። ዝና ትህትና ዘንድ ሄዷል። ትህትናን ይህን የመሰለው ውበት በአንድ ክፍል ታግቶ እያላት ነው። እናም ደግሞ ሉላ ከሞተች ስለ ሉላ ተስፋ ከቆረጠ እሷም ሚስቱ አድርጎ ቤቱ እስረኛ ሆና ሁልጊዜም የሳሎን ጌጥ ሆና እንድትኖር እየጠየቃት ነው። እሷም ደግሞ በጭራሽ እኔ አልፈልግም፣ እኔ እኮ አንተን አልወድህም ብለዋለች። እወድሃለሁ በይኝም እያላት ነው። እንዴ እስከ ዛሬ ጤነኛ ትመስለኝ ነበር፣ ጤነኛ ለመሆንን ዛሬ አረጋገጥኩኝ። እኔ መች ነው የምወድህ አልወድህም እያለችው ነው። እሱም ደግሞ ወደድሽኝም ጠላሽኝም ፍቃድሽ አያስፈልገኝም፣ እኔ ቤት ትገቢያለሽ ብሏታል። እሷም ተበዳድሮና ስንት ዋጋ ከፍሎ አባቷ ድሮ አንድ ግልገል ስታስበላ ከቤት ያባረራት አባት አሁን ግን ለሷ ህይወት ሲባል ብዙ ዋጋ እንደከፈለ ነግረዋለች። ግን ደግሞ ምንም ቢሆኑ ወላጆች እንደማይጨክኑ ምንም አይነት ቅጣታቸው በእነሱ ቢከፋም ግን ደግሞ ልጆቻቸው ምንም እንዲሆኑባቸው እንደማይፈልጉ ጭምር እየነገረችው ነበር። እሱም ህይወት ፍትሃዊ አይደለችም፣ ገንዘብ ብቻ ይኖርሽ፣ ገንዘብ ካለሽ ምንም ነገር ማድረግ ትችያለሽ እያለ የሰው ልጅ ምንም እንደሆነ ትልቅ ቦታ ያለው ገንዘብ እንደሆነ እየነገራት ነው። እሷም እንግዲህ ምንም ቢሆን ግን የሱ ሚስት የሳሎን ጌጡ ልትሆን እንደማችል ነግረዋለች። እሱም ፍቃዱ እንደማያስፈልጋት እየነገራት ነው። ዝና ለመድብል ደውሏል። ዝና ለመድብል ደውሎለት ብራቸውን እስካልሰጧቸው ድረስ በሰላም እንዲኖረው እንደማይፈቅድላቸውና ገንዘባቸውን እንዲመልሱላቸው፣ በሌላም በኩል ደግሞ ቤተሰቡን ሰላም በልልኝ፣ የኔ ሚስት ተቀምጨና ገንዘባችንን ከስረን እናንተ በሰላም አትኖሩም፣ ጦርነቱ አሁንም አላበቃም እያለ ነው። መድብልም እረፉ፣ እኛ ተናችኋል፣ የፈለግነው ወንድማችንን ነው፣ ወንድማችንን አግኝተናል፣ ከዚህ በኋላ አንፈልጋችሁም፣ ግን ደግሞ አርፋችሁ ካልተቀመጣችሁ የሰራችሁትን ስራ በሙሉ አጠናክረን በሶሻል ሚዲያ እናወጣለን እያለው ነው። ዝና ለወዲያው ድንገት ቢልም ግን ደግሞ መድንገጡና መፍራቱን ላለማሳየት የተቻለውን እየጣረ ነው። መድብል በዚህ ሁኔታ ምን ሊወስን ይችል ይሆን? ምሳሌ ማህሌት ከመርዞ ደላላው ጋር ሰተት ብላ እዛ ቤት መታለች። ብሩክ ይቅርታ ያደርግላት ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ